ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን፣ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በሰሜን ሸዋ ዞን በባሶና ወረዳ መንግስት በታጣቂ ኃይሎች ላይ በፈጸመው የድሮን ጥቃት 48 ሰዎች ሞተው 26 ሰዎች ቆስለዋል ሲል አክቲቪስት ናትናኤል መኮንን ገለጸ። እንዲሁም መከላከያ ሰራዊት በጎጃም ብቻ ባደረገው ኦፕሬሽን ከ300 በላይ ታጣቂዎች መገደላቸውን ዘግቧል። ተጨማሪ አለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የትንሣኤ በዓልን ምክንያት በማድረግ ከሚያዝያ 11 ቀን ከምሽቱ 12 ሰዓት እስከ ሚያዝያ 14 ቀን ከጠዋቱ 6 ሰዓት ድረስ የሚቆይ የተኩስ አቁም ማወጃቸው ተዘግቧል። ሩሲያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን ግጭት በሰላም እንዲፈታ የሚያሳዩትን ፍላጎት በበጎ እንደምትቀበልም ገልጸዋል። ዝርዝሩን አዘጋጅተናል። አማራ ፋኖ በወሎ ቤተ አምሐራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ከመከላከያ ሰራዊት አንድ ሻምበል የሚሆን ጥምር ጦር ቁስለኛ ሆኖ ሆስፒታል መግባቱን የዘገበ ሲሆን ትናንት በተደረገ ፍልሚያም በርካታ የመንግስት ሰራዊት መሞቱን በመጠቆም ከወጅድ መገንጠያ በላይ ኪዳነ ምህረት ቤተክርስቲያን በርካታ የመንግስት ጦር አባላት መቀበራቸውንም አመላክቷል። ሌላኛው መረጃችን ነው። ኢትዮጵያና የኢትዮጵያ ጎረቤት ሀገራት በወታደራዊ አቅም በምን ደረጃ ላይ እንደሚገኙ ግሎባል ፋየር ፓወር ኢንዴክስን እያጣቀሰ ቢቢሲ ያጠናቀረውን መረጃም አዘጋጅተን አቀርበነዋል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ መረጃዎችን ለማዳመጥ ላይክ፣ ሼር እና ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። በሰሜን ሸዋ ዞን በባሶና ወረዳ ካሲማ ቀበሌ መሃል ጎብ የተባለ ቦታ በሚገኝ አንደኛ ደረጃ ትምህርት ቤት ላይ ከምሽቱ 12 ሰዓት ላይ ተሰብስበው በሚገኙ ቡድን አባላት ላይ በተፈጸመ የድሮን ጥቃት እስካሁን ባለው መረጃ የሞተ 48 የቆሰለ 26 ሲሆን ከዚህ ውስጥ በስም ያልታወቁ 4 አመራሮች እንደሆኑ የታወቀ ሲሆን በጥቃቱ ይገለገሉባቸው የነበሩ መሳሪያዎችና ስንቆች ሁሉ ወድመዋል ሲል አክቲቪስት ናትናኤል መኮንን ያጋራው መረጃ ያመለክታል። የጉዳቱ መጠን ከዚህ በላይ ሊጨምር እንደሚችልም አመላክቷል። ናትናኤል መኮንን ባጋራው ሌላኛው መረጃ እንዳመላከተው የሀገር መከላከያ ሰራዊት በአንድ ቀን በጎጃም ብቻ ባደረገው ኦፕሬሽን መንበሩን ጨምሮ ከ300 በላይ ታጣቂዎች እንደተገደሉ ያመላከተ ሲሆን ትናንት ወደ አመሻሽ ደግሞ በሰሜን ሸዋ ባሶና ወረዳ ከሲማ በተባለ ቦታ ባደረገው ኦፕሬሽን 4 የቡድኑን መሪዎች 50 ከሚሆኑ ታጣቂዎቻቸው ጋር እንደተገደሉ አስታውቋል። ከዚህም በተጨማሪ 30 የሚሆኑት ጉዳት አስተናግደው ተማርከዋል ያለ ሲሆን በኦፕሬሽኑ 3 ብሬን፣ 5 ስናይፐር እና በርካታ ቡድኑ ታጥቋቸው የነበሩ መሳሪያዎች ገቢ ሆነዋል ሲል ዘግቧል። በሌላ በኩል ፋኖ በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ የመንግስት ኃይል ላይ ጉዳት ማድረሱን ጠቁሟል። አማራ ፋኖ በወሎ ቤተ አምሐራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ድል ቀንቶታል ብሏል። በርካታ የመንግስት ኃይል ተመቶበታል ባለው የትናንቱ ኦፕሬሽን አንድ ሻምበል የሚሆን ጥምር ጦር ቁስለኛ ሆኖ ሆስፒታል መግባቱን አመላክቷል። በትናንቱ ፍልሚያ በርካታ የሰራዊቱ አባላት መገደላቸውን የሚያስታወቀ ሲሆን ከወዳጅ መገንጠያ በላይ ኪዳነ ምህረት ቤተክርስቲያን በርካታ የመንግስት ጦር አባላት ተቀብረዋል ብሏል። ሰራዊቱ ትጥቁን ጭምር በማዝረክረኩ የተነሳ ዛሬም ወርቆ የተገኘ ክላሽ አለ ሲል የገለጸው ፋኖ ከላይ ከጓሳው ጀምሮ እስከ ደንሳ ከተማ ጫፍ ድረስ ሰፊ ቀጠናን በሸፈነው ትንቅንቅ በተለይም በቀበሮ ሜዳ፣ ጉዲት ተራራና ወጅድ መገንጠያ የአትሮንስ ብርጌድ ፋኖ የመንግስትን ኃይል ድባቅ መምታት ችሏል ያለ ሲሆን የተማረኩ ወታደሮች መኖራቸውንም ጠቅሷል። በዓለም የሀገራትን ወታደራዊ አቋም በመመዘን በየዓመቱ ጦር ሰራዊቶችን ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ ተቀባይነት ያለው ዋነኛ የወታደራዊ መረጃ ምንጭ ነው። ይህ ደረጃ የሚያወጣው ከሀያላኑ ሀገራት አንስቶ እስከ ትንንሽ ሀገራት ድረስ ያሉትን መረጃዎች ከተለያዩ አስተማማኝ ምንጮች በማሰባሰብ ነው። በዚህ የደረጃ ሰንጠረዥ ውስጥ የሚካተቱት አገራዊ ወታደራዊ አቅም የሚመዘነው በጦር ኃይል ብዛትና በታጠቁት የጦር መሳሪያ ብቻ አይደለም። ይህን ደረጃ ለማውጣት 50 ነጥቦች ያሉት ፓወር ኢንዴክስ ስኮር የተሰኘ ዝርዝር መመዘኛም ጥቅም ላይ ይውላል። ከነዚህ መካከል የህዝብ ብዛት፣ የሰራዊት ቁጥር፣ የጦር መሳሪያ ብዛትና አይነት፣ ተፈጥሮ ሀብት፣ የገንዘብ አቅም፣ መልክዓ ምድርና ሌሎችም ይገመገማሉ። በዓለም ላይ ሀያል ወታደራዊ አቅም ያላቸው በምጣኔ ሀብት የዳበሩት ዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ ከ1 እስከ 5ኛ ደረጃ ላይ የሚገኙ ሲሆን ሌሎቹ ምዕራባውያንና ሌሎች ሀገራት በደረጃው ሰንጠረዥ ላይ በተከታይነት ይገኛሉ። ከአፍሪካ ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካና ኢትዮጵያ በወታደራዊ ኃይላቸው ቀዳሚዎቹ ሆነው ተመዝግበዋል። እነዚህ ሀገራት በህዝብ ብዛትና በምጣኔ ሀብት በአህጉሪቱ ውስጥ በከፍተኛ ሁኔታ ላይ የሚገኙ ናቸው። ግጭትና ፖለቲካዊ ውጥረት በማይለየው የአፍሪካ ቀንድ የምትገኘው ኢትዮጵያ ከአፍሪካ ቀዳሚ 5 ወታደራዊ ሀያላን ሀገራት መካከል የምትመደብ ሲሆን በምጣኔ ሀብትና በፖለቲካ በቀጠናው ከፍተኛ ተጽዕኖ ያላት ሀገር ናት። በዚህ የግሎባል ፋየር ፓወር የሀገራት የጦር ኃይሎች ጥንካሬ ሰንጠረዥ ውስጥ የኢትዮጵያ ተጎራባች ሀገራት የሆኑት ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ሶማሊያና ጅቡቲ ያሉበት ደረጃ ከምን ላይ ይገኛል? ኤርትራ 26ኛ 120ኛ። የኢትዮጵያ ሰሜናዊ ተዋሳኝ የሆነች
የሆነችው ኤርትራ በዚህ ዓመቱ የግሎባል ፋየር ፓወር ኢንዴክስ ላይ በወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ስትሆን ከአፍሪካ ደግሞ 26ኛ ደረጃ ላይ ትገኛለች። ከ6.3 ሚሊዮን በላይ ህዝብ ያላት ኤርትራ 120 ሺህ መደበኛ ሰራዊትና 130 ሺህ ተጠባባቂ ኃይል አላት። አገሪቱ ለሰራዊቷ 198 ሚሊዮን ዶላር ዓመታዊ በጀት ትመድባለች። ኤርትራ የምድር የአየርና የባህር ኃይል አላት። ሱዳን 9ኛ 73ኛ። ከኢትዮጵያ ጋር በሰሜን ምዕራብ የምትዋሰነው ሱዳን በአሁኑ ወቅት 2 ዓመት በሞላው የእርስ በርስ ጦርነት ውስጥ የምትገኝ ሲሆን በግሎባል ፋየር ፓወር ኢንዴክስ በወታደራዊ ጥንካሬዋ ከዓለም 73ኛ ከአፍሪካ ደግሞ 9ኛ ደረጃ ላይ ትገኛለች። በጦርነት ውስጥ የምትገኘው ሱዳን ከ50 ሚሊዮን በላይ ህዝብ ያላት ሲሆን ከነዚህ ውስጥ አገሪቱ 92000 መደበኛ ሰራዊት፣ 85000 ተጠባባቂ ኃይልና 17000 ሚሊሻ አላት። የምድር የአየርና የባህር ኃይል ያላት ሱዳን ሰራዊቷ በአመቱ 342 ሚሊዮን ዶላር በጀት ትመድባለች። ደቡብ ሱዳን 22ኛ 113ኛ። ከሱዳን ነፃ በመውጣት 15 ዓመት ሊሞላት የተቃረበችውና በአፍሪካ አዲስ ሀገር የሆነችው ደቡብ ሱዳን ጋል ቀዝቀዝ እያለ በቀጠለ ፖለቲካዊና ወታደራዊ ቀውስ ውስጥ የምትገኝ ከኢትዮጵያ ጋር በደቡብ ምዕራብ የምትዋሰን ሀገር ናት። ደቡብ ሱዳን በወታደራዊ አቅሟ በግሎባል ፋየር ፓወር ዝርዝር ውስጥ ከተካተቱት 145 የዓለም ሀገራት መካከል 113ኛ ደረጃ ላይ የምትገኝ ሲሆን ከአፍሪካ ደግሞ 22ኛ ናት። የህዝብ ብዛቷ ከ12.7 ሚሊዮን በላይ የሆነችው ደቡብ ሱዳን 185000 መደበኛ ሰራዊት ሲኖራት ከ175 ሚሊዮን ዶላር በላይ በጀት ለምድር ጦር፣ ለአየርና ለባህር ኃይሏ በየዓመቱ ትመድባለች። ኬንያ 11ኛ 83ኛ። ከኢትዮጵያ በስተደቡብ የምትገኘው ኬንያ ጠንካራ የሆነ ምጣኔ ሀብት ካላቸው የአፍሪካ ሀገራት አንዷ ስትሆን በዙሪያዋ ካሉ ሀገራት ጋር ሰላማዊ ግንኙነት ያላት በግዛቷ ውስጥም የታጠቀ አማጺ ኃይል የሌለባት ሀገር ናት። የኬንያ ዋነኛው የደህንነት ስጋት በጎረቤት ሀገር ሶማሊያ የሚንቀሳቀሰው ኢስላማዊ ታጣቂው ቡድን አልሸባብ ነው። በዚህም ምክንያት ሰራዊቷ በዋነኝነት የሚሰማራው ከሶማሊያ ጋር በምትዋሰንበት የድንበር አካባቢ ነው። 58 ሚሊዮን ህዝብ ያላት ኬንያ 50 ሺህ መደበኛ ሰራዊትና 25 ሺህ ሚሊሻ ያላት ሲሆን በግሎባል ፋየር ፓወር ኢንዴክስ ሰንጠረዥ ላይ ከአፍሪካ ሀገራት መካከል 11ኛ ደረጃ ላይ እንዲሁም በዓለም 83ኛ ደረጃ ላይ ትገኛለች። የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ኬንያ ለሰራዊቷ በየዓመቱ ከ1 ቢሊዮን 307 ሚሊዮን ዶላር በላይ በጀት ትመድባለች። ሶማሊያ 36ኛ 142ኛ። ከ3 አስርት ዓመታት በላይ በመንግስት አልባነትና በጦር አበጋዞች መካከል በሚደረግ ጦርነት ውስጥ የቆየችው ሶማሊያ አሁንም የተረጋጋና ጠንካራ መንግስት የላትም። እስላማዊ ታጣቂ ቡድን አልሸባብ የሶማሊያን ደካማ መንግስትና የህዝቡን ደህንነት እየፈተነው ነው። በአፍሪካ ህብረትና በተባበሩት መንግስታት ድጋፍ ኢትዮጵያን፣ ጅቡቲንና ኬንያን ጨምሮ ከአፍሪካ ሀገራት በተውጣጡ ሰላም አስከባሪዎች የሚጠበቀው የሶማሊያ መንግስት ሰራዊቱን ለማጠናከር ጥረት እያደረገ ይገኛል። በግሎባል ፋየር ፓወር የደረጃ ሰንጠረዥ ውስጥ ከተካተቱት 145 ሀገራት መካከል ሶማሊያ ለመቅደም የቻለችው 3ቱን ብቻ ነው። በዚህም በወታደራዊ አቋሟ ሶማሊያ ከዓለም ሀገራት 142ኛ ስትሆን ከአፍሪካ ደግሞ 36ኛ ደረጃ ላይ ትገኛለች። ሶማሊያ በእርስ በርስ ጦርነት የተዳከመውን ሰራዊቷን ከ171 ሚሊዮን ዶላር በላይ በጀት በመመደብ የምድር የአየርና የባህር ኃይሏን ለመገንባት እየጣረች ነው። ከ13 ሚሊዮን በላይ ህዝብ ያላት ሶማሊያ በአሁኑ ወቅት 15000 መደበኛ ሰራዊት አላት። ጅቡቲ ከኢትዮጵያ ጎረቤቶች ትንሿና በአፍሪካ ቀንድ ወሳኝ ቦታ ላይ የምትገኘው ጅቡቲ በግሎባል ፋየር ፓወር የወታደራዊ ኃይል ምዘና ዝርዝር ውስጥ መረጃው አልተካተተም። ጅቡቲ ወሳኝ የሆነው የባህር ንግድ እንቅስቃሴ በሚተላለፍበት የኤደን ባህረ ሰላጤ መግቢያ ላይ የምትገኝ ሲሆን በርካታ ሀያላን አገራት ወታደራዊ የጦር ሰፈሮችን በአገሪቱ ውስጥ አቋቁመዋል። ከ1 ሚሊዮን ተኩል በታች ህዝብ ያላት ጅቡቲ ውስን ቢሆንም የምድር የአየርና የባህር ኃይል እንዳላት ይታወቃል። ምንም እንኳን ጅቡቲ በወታደራዊ ኃይል ደረጃ ውስጥ ባትካተትም ካላት የቆዳ ስፋት ትንሽነት እንዲሁም ከህዝብ ብዛቱ አንጻር ከሌሎች የአፍሪካ ቀንድ ሀገራት የበለጠ አቅም ይኖራታል ተብሎ አይታሰብም። ኢትዮጵያ 5ኛ 52ኛ። ከአፍሪካ በህዝብ ብዛቷ ሁለተኛ ላይ የምትገኘው ኢትዮጵያ በአሁኑ ጊዜ 118 ሚሊዮን ህዝብ እንዳላት የግሎባል ፋየር ፓወር ኢንዴክስ መረጃ ያመላክታል። በምጣኔ ሀብትም ቢሆን ኢትዮጵያ ከአካባቢው ሀገራት ትልቋ ናት። ውስጣዊና ውጫዊ የደህንነት ስጋት ያለባት ኢትዮጵያ የምድር የአየርና የባህር ኃይል ያላት ሲሆን በወታደራዊ አቅሟ በዓለም በ52ኛ ደረጃ ላይ ስትገኝ ከአፍሪካ ደግሞ 5ኛዋ ሀያል ሀገር ናት። ከ160 ሺህ በላይ መደበኛ ሰራዊት ያላት ኢትዮጵያ ከ2 ቢሊዮን 97 ሚሊዮን ዶላር በላይ ዓመታዊ በጀት በመመደብ በዙሪያዋ ካሉት ሀገራት ሁሉ ከፍተኛውን ገንዘብ ለሰራዊቷ ታውላለች። ዘገባውን ያጠናቀረው ቢቢሲ ነው። ሌሎችም መሰል
የሩሲያው ፕሬዝዳንት ቭላዲሚር ፑቲን የትንሣኤ በዓልን ምክንያት በማድረግ የተኩስ አቁም ማወጃቸው ተዘግቧል። ፑቲን በዓሉን አስመልክተው ባስተላለፉት መልእክት የተኩስ አቁሙ ከሚያዝያ 11 ቀን ከምሽቱ 12 ሰዓት እስከ ሚያዝያ 14 ቀን ከጠዋቱ 6 ሰዓት ድረስ ይቆያል ብለዋል። በፋሲካ የተኩስ አቁም ወቅት ሁሉም ወታደራዊ እርምጃዎች መቆም አለባቸው። ሆኖም የሩሲያ ወታደሮች የተኩስ አቁሙን ጥሰትና የጠላት ትንኮሳዎችን ለመመከት ዝግጁ መሆን አለባቸው ብለዋል። የተኩስ አቁሙ ሂደት የኪየቭ አገዛዝ ግጭቱን በሰላማዊ መንገድ ለመፍታት ፍላጎትና ዝግጁነት እንዳለው የሚታይበት ይሆናል ያሉት ፑቲን ሩሲያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን ግጭት በሰላም እንዲፈታ የሚያሳዩትን ፍላጎት በበጎ ትቀበላለች ሲሉ አስታውቀዋል። የኪየቭ አገዛዝ በኃይል ተቋማት ላይ ጥቃት ለማቆም የተደረሰውን ስምምነት ከ100 ጊዜ በላይ ጥሷል ያሉት የሩሲያ ፕሬዝዳንት ትንሣኤ በዓል ለኦርቶዶክስ ወታደሮች የእንኳን አደረሳችሁ መልእክት አስተላልፈዋል።